ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይሄ ጊር በሚል ተከታታይ የማቀርብላችሁ 79ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ነው፣ ኦክቶበር 19 ነው። እንግዲህ በ78ኛው ቪዲዮ ማለት መንግስት ኮንዶሚኒየም በመስራት ብዙ የገበያ ላይክ ነው ለማቅረብ ቢሞክርም ቤት ፍላጎትን ለማሟላት ብዙ ቢሞክርም እና በዛም ደግሞ የሚያስገርም ስራ ሰርቷል። የሚያስገርም ሊባል የሚችል ስራ ሰርቷል ቢባልም ሲጀምር ይሄ የሚያስገርም የተባለው ራሱ በሀገሪቱ ካለው የቤት ፍላጎት አንጻር ማለት ነው ከ30% በታች ነው የሚያቀርበው ማለት ነው። ወደ 383 ሺህ ቤቶች በ10 ዓመት አቅርቧል። እና በዚህ 383 ሺህ ቤቶች በ10 ዓመት አቅርቦ ግን በሀገሪቱ ውስጥ ያለው ፍላጎት ስንት ነው? እንግዲህ በአዲስ አበባ ብቻ ነው የሚሉት። አሁን በ10 ዓመት የነበረው ፍላጎት 1.2 ሚሊዮን ነው። ስለዚህ የፈለገውን ቢጥር እንኳን ያለውን አቅም ራሱ ማክሲመም ካፓሲቲ ስራ ላይ ቢያውል ከፍላጎት አንጻር በጣም ብዙ ክፍተት አለ ነው። ሁለተኛ ግን መንግስት እንግዲህ ኮንዶሚኒየም ሀሳቡ ራሱ ዝቅተኛ ገቢ ላላቸው ሰዎች ነው ተብሎ ነው የተሰራው። ነገር ግን የሚያገለግለው ማለት አሁን 2 መኝታ ቤት እና 3 መኝታ ቤት የኮንዶሚኒየም ቤት መግዛት የሚችለው ሰው ሀብት ማለት በሀገሪቱ ውስጥ ካሉት ከፍተኛ ተከፋይ የሚባሉት ሰዎች ማለት በሀገሪቱ ውስጥ ካለው ገቢ የሁሉ ላይ ገቢው እንደዚህ ብታስቀምጡት እና እዚህ ጋር 50 ብታደርጉት ከዚህ በላይ ያለው ሰው ነው መክፈል የሚችለው። ከዚህ በታች ያላቸው ሰዎች እነዚህ ራሳቸው ማለት ነው 2 እና 3 መኝታ ቤት አይችሉም፣ አፎርድ አያደርጉም። ሶሪ ይቅርታ፣ እነዚህ ልገልብጠው። ይህን 50 አድርገ ነው። ከዚህ በታች ያሉት ሰዎች 2 እና 3 መኝታ ቤት አይችሉም። 40-60 ከሆነ ደግሞ የሚችሉት 1 መኝታ ቤት ብቻ ነው፣ 1 ቤድሩም ነው የሚችሉት ነው። እና አቅም ያገናዘበ አይደለም ነው ባጭሩ። ኮንዶሚኒየም ራሱ ዞሮ ዞሮ የሆነው በሀገሪቱ ስታንዳርድ ከ50 ላይ ነው ቶፕ 50% ናቸው ቤቶቹን አፎርም ማለት ገንዘብ ገቢያቸው ፈቅዶላቸው መግዛት እየቻሉ ያሉት። ለዛ ደግሞ ምክንያቱ አንደኛ ዳውን ፔመንት የሚጠየቀው ብር ቆጥቡ የሚባለው የመጀመሪያው ቅድመ ክፍያው እሱ ለብዙዎች ከባድ ነው። ሁለተኛ በየአመቱ በየወሩ እንግዲህ አንድ ጊዜ እንትኑ ከመጣ በኋላ ማነው እድሉ ከወጣላቸውና ከተሰጣቸውም በኋላ በየወሩ የሚያደርጉት ክፍያ ጠቅላላ የወር ወጪያቸው በላይ ነው። እና እንትኑ ደግሞ ዳውን ፔመንቱ ደግሞ የብዙ ዓመት ወጪያቸውን ከቨር የሚያደርግ ነው። ስለዚህ ከብዙ ሰዎች አቅም አንጻር የሚቻል አይደለም። በመቀሌ፣ በአዲስ አበባ እና በናዝሬት በተሰራ ጥናት ጥቂት ሰዎች ብቻ ናቸው መክፈል ይችላሉ ተብሎ ማለት ችግር ሳይገጥማቸው ክፍያ መቀጠል ይችላሉ የሚባለው። ብዙዎቹ ሰዎች ዳውን ላይን ከፍተኛ የገንዘብ እጥረት ያጋጥማቸዋል ተብሎ ይጠረጠራል ነው። እንግዲህ ለዚህ አንዱ ምንድነው የብድር መጠኑም በጣም ውድ መሆኑ ነው። እና እኔ ገረመኝ ጥያቄ አንስቶብኝ የነበረው ለምንድነው ብድር የተወደደው? በገበያ ራሱ ብታደርጉት አይፈታም ነው። ገብቷቸዋል ማለት አንድ ያው መታወቅ ያለበት ነገር ብንከፋፍተውና እንደፈለግን አድርገን ራሱ ብናደርገው እንትናችንን ከላይ ጀምረን ነገሩን አስተካክለን ሰው ኪስ ውስጥ ገንዘብ ማስገባት ካልቻለን በስተቀርና ሰው ኪስ ውስጥ ገንዘብ ማስገባት ብቻ ሳይሆን ኦቨርሆል ማድረግ አለብን። የውጭ ምንዛሬ እጥረት መፈታት አለበት። የህገ መንግስት ለውጥ መኖር አለበት። የንብረት ዋስትና መኖር አለበት። ትራንዛክሽን ኮስት መቀነስ አለበት። የማርኬት ኢንፎርሜሽን ሲስተም መጨመር አለበት። ወዘተ ወዘተ ነው። ብቃቶቹን አንሊሽ ማድረግ አለብን። እኛ ግን በፖለቲካ በማይረባ የሆነ ኋላ ቀር በሆነ ፖለቲካ የሰዎችን አቅም ተጭነን ያለ ነው። ስለዚህ ችግራችን ጥልቅ ነው እንግዲህ መረዳት እና ለዛ ነገር መስራት አለብን።
እዚህ ጋር እንግዲህ ፊገር 9 ላይ ኤስቲሜትድ መንዝሊ ፔመንትስ ኦፍ ቀበሌ ሬንት ፕራይቬት ሬንት ኤንድ ኤችዲፒ ሞርጌጅ ኢን አዲስ አበባ። እንግዲህ የቀበሌ የግል እና የኮንዶሚኒየም የክራይ እንትኖች ነው የሚለው። የቀበሌ ይሄ ብርቱካናማው ቀበሌ ነው ማለት ነው። ኦኬ ይሄኛው የግል ነው። ይሄ 40 ነው። ይሄ 20/80 ነው። ይሄ ደግሞ 10/90 ነው። ኦኬ ዴን እንዴት አድርገው አስልተውት ነው። አይ ቲንክ ዲስ ኢዝ አውትዴትድ የሆነ ኢንፎርሜሽን ነው። 2016-18 እንግዲህ የዛሬ 6 ዓመት ምናምን የነበረው ዋጋ ነው። የቀበሌ ቤቶች በአብዛኛው እንግዲህ አይደለም አሁን ስታዩት እዚህ ጋር 250 ብታደረጉት 200 ብር ምናምን ናቸው ነው የሚመጡት። የግል ቤቶች ግን 1100 ብር ምናምን ነው የሚከራዩት። እንግዲህ የዛሬ 6 ዓመት እንደዛ ነበር። አይ ሃቭ ኖ አይዲያ ማለት ነው። በአብዛኛው ስቱዲዮ ሲሆን የ10/90 ብዙ ነው የሚከፈለው። ለምንድን ነው 10/90ዎቹ ብዙ ያስከፍላሉ ነው ለስቱዲዮ? ለምን እንደሆነ አልገባኝም። ቤዝድ ኦን 30% ፒኤምቲ ኮንሰምፕሽን ሬሽዮ እንዴት አድርገው እንደሚችሉት ይሄ 50% ነው። 15 ኪንታይል ሳይሆን 15 ፐርሰንታይል ነው መሆን የነበረበት። ስለዚህ ማለት አሁን ለምሳሌ በአብዛኛው ሰው 2016 ምናምን ላይ መክፈል የሚችለው ከደሞዙ 1/3ኛውን አስዩም አድርገን ማለት ነው። ከገቢው 1/3ኛውን ለቤት ክራይ ወይም ደግሞ ለሞርጌጅ ክፍያ ማውጣት ይችላል ብለን አስበን 50% የሚሆነው ነው ገቢ ካላቸው ሰዎች በአጭሩ ምን ማለት ነው ግማሽ የሚሆነው ኢትዮጵያዊ በወር ካለው ገቢ ስንት ነው ማለት ነው? ይህንን በ1500 እና በዚህ መካከል አይ ዶንት ቲንክ 1200 ራሱ የሚመጣ አይመስለኝም። ወይም 1200 ማለት ነው 1200 ነው ሰው። ስለዚህ በ2016-18 ነው በእርግጥ በ3 ስታባዙት የሚመጣው እንግዲህ የአብዛኛው 50% የሚሆነው ኢትዮጵያዊ የሚከፈለው 3600 ብር ነው። እጁ ላይ የሚገባው 50% የሚሆነው ኢትዮጵያዊ 3600 ብር ነው። ስለዚህ ከዛ ላይ 1/3ኛውን ለቤት ክራይ ያወጣል ብንል 1/3ኛውን ለቤት ክራይ ያወጣል ብንል ነው የግለሰብ ቤት እንግዲህ ብሎ በ1 ሺህ ብር በዛን ጊዜ ራሱ እንደዛ አይነት ቤት ይገኛል። እኔ እውነት ለመናገር ብዙ ቀጥ ነው እንዴት ልበላችሁ ፈርስት አንድ ኢንፎርሜሽን የለኝም። ግን በ2016-18 ራሱ ማለት ዝም ብላችሁ አንድ ክፍል ቤት ምናምን ሊያገኝ ይችል ይሆናል 1200 ብር በዛን ጊዜ ማለት ነው። ስለዚህ 1100 ብር ነው የሚከፍሉት ነው። ስቱዲዮ ከዛ ቀንሶ ይገኛል። እንዴት አይነት ዴታ እንደሆነ አላውቅም። ስቱዲዮ የ40/60 ይሁን የ20/80 ይሁን የ10/90 ስቱዲዮ ከስንት ልበላችሁ 600 ብር ይገኛል አይመስለኝም ነበር። እኔ እንጃ በ2016 ምክንያቱም ዴታው የሚለው መቼ ነው 2016-18 ላይ ራሱ እንደዛ ነው ብዬ ለማለት ይከብደኛል። እኔ ማለት መረጃው ትንሽ ስህተት ያለው ባለ አንድ መኝታ በ1 ሺህ ብር
አረንጓዴ ሲሆን የ20/80 ለምን ማለት የ40/60 ይረክሳል ነው። አይ ዶንት አንደርስታንድ ዋይ 40/60 ስቱዲዮ ነበር ራሱ ተሰርቶ አልቆ ስቱዲዮው 400 ብር ምናምን ይገኝ ላይ ምናምን ጫፉ ላይ ወታችሁ ረጅም ስለነበሩ እና ሊፍት የላቸውም 12ኛ ፎቅ ላይ ምናምን ድረስ የምትወጡ ከሆነ ምናምን እዛ አካባቢ ሊያደርጉት ይችላል እንጂ በ2016-18 ራሱ 500 ብር ነበር ምናምን ብዬ ለማለት ይከብደኛል። 40/60 ማለት ነው። ከዛ ደግሞ 20/80 ከዛ 90/10 ብሎ 500 ብር ቢበዛ 600 ብር አይ ዶንት ቲንክ ሰው ግራፉ በትክክል ያሳያል ብዬ አላስብም። ስለዚህ ይህን ግራፍ 40/60 2000 ብር ነው። አይ ዶንት ቲንክ ግራፉ በትክክል ተጨባጭ መሬት ላይ ያለውን ሁኔታ የያዘው አይመስልም። ግን አይ ቲንክ ሁላችንም ልንስማማ እንደምንችለው አብዛኛው ገቢ ያለው ሰው በኢትዮጵያ ሁኔታ ነው አሁን ያስማማኛል። በአቨሬጅ በአማካይ አሁን እንኳን እንግዲህ ደሞዝ ስንት እጥፍ 2 እጥፍ ጨምረዋል ብለን ብንል 3 ታይምስ ራደር 2 እጥፍ ጨምረዋል ብንል 3500 ነው 3500 ይካፈለው ነው እጁ ላይ 3600 ይገባ የነበረ ሰው አሁን ደሞዝ ተስተካክሎ ምናልባት 10,000 ብር ምናምን ሊደርሰው ይችላል። ግን 10,000 ብር አሁን ቢደርሳችሁ ስቱዲዮ ኮንዶሚኒየም በ3,000 ብር ታገኛላችሁ። ቤት ኪራይ ወይም 3,500 ነው አይመስለኝም ነው ኮንዶሚኒየም ስቱዲዮ ሬንት ፕራይስ ብትሉት ዝም ብሎ ያው እንግዲህ ቀራርሞ የሚያመጣልኝ ይመስላል። ኢን አዲስ ስቱዲዮ ኮንዶሚኒየም ሬንት ኢቲፒ 45,000 ፈርኒሽድ የሆነ 45,000 ኮንዶ ፎር ሬንት ኢን ኢትዮጵያ ጂጂ ኢትዮጵያ ኢትዮ ሪያልቲ 21,000 ነው። ጀሞ ኮንዶሚኒየም ፎር ሬንት አዲስ አበባ 21,000 ብር በወር ነፋስ ስልክ ምናምን እና የሚመጣ አይመስለኝም ነው የምላችሁ። ሰው በደሞዙ እኔ አሁን አዲስ አበባ ውስጥ ቤት አግኝቶ ተከራይቶ መኖር ይችላል ብዬ ለማለት አሁን ስቱዲዮ ምናምን እንደዚህ ፎርማል የሆኑ ቤቶች እኔ የሚከብደው ነው የሚመስለኝ። ምክንያቱም የሚሰማው ዋጋ በጣም የነካው ነው። Overall, the government supply of formal housing through HDP is unlikely to be serving lower income households. ስለዚህ ስንጠቀልለው ነው የሚሉት ዋናው ይህንን የምናነሳላችሁ ወይም ይህንን ሁሉ ነገር የምናሳያችሁ መንግስት የኮንዶሚኒየም ቤት የምገነባው ዝቅተኛ የኑሮ ደረጃ ያሉትን ሰዎችን የቤት ባለቤት ለማድረግ ነው ቢልም ካለው የኢኮኖሚ ተጨባጭ ሁኔታ አንጻር ስናየው የኮንዶሚኒየም ቤት ግንባታው ለነሱ የሚሆን አይደለም። ምክንያቱም እንዳያችሁት ውድድ ነው ዋጋው። As highlighted by the World Bank Housing Survey, households in higher, according to as highlighted by the World Bank Housing Survey, households in higher consumption quintiles are more likely to occupy formal, cooperative or HDPs. ምንም ጥያቄ የለውም ማለት የማህበር ቤቶች የሚሆኑ በራሳቸው የተሰሩ የሚሆኑ ወይንም ደግሞ የኮንዶሚኒየም ቤቶች ይሆኑ ተከራይተው ሆነ ሰርተው ወይም ገዝተው ሊኖሩባቸው የሚችሉት ሰዎች ከ50% በላይ ገቢ ላይክ ነው። ምንድነው 50% ሳይሆን እንዴት ነው የምታስቀምጡት? ፐርሰንታይል ቶፕ 50% ነው በገቢ አንጻር ከፍተኛውን ገቢ ያላቸው 50% ከላይ ያሉት ሰዎች ናቸው ነው የሚለው። Table 4 indicates that households in lower consumption quintiles are more likely to live in informally constructed dwelling rather than informal housing, while those in HDP are more likely to be in higher quintiles Q3, Q4, and Q5.
ያ ላይክ ነው። በአብዛኛው ዝቅተኛ 40% እንግዲህ ኩዊንታይልሶቹ እነዚህ ናቸው። በፐርሰንት ያስቀምጡታል። ፎርማሊ ኮንስትራክትድ ፐርሰን እና ሌሎቹ የት ሊኖሩ ነው? ላይክ ነው 5 12 እንግዲህ በዚህ ሰንጠረዥ መሰረት ሃውስሆልድ ኮንሳምፕሽንስ ወደታች እንግዲህ የመጀመሪያው 20% ሳይሆን 5 እጅ እንበለው ኩንታይል እንዴት ብላችሁ እንደምታስቀምጡት ሚኒ ነው ላይክ ነው። አይ ቲንክ ኩንታይል ምን እንደሆነ የማይረዳ ሰው እያዳመጠኝ ነው ብዬ እዚሁም ላርግና እያዳመጠኝ አይደለም ብዬ እነዚህ ወደታች እንግዲህ ኩዊንታይልሶቹ ናቸው ነው። ፈርስት 20 the second 40 the third 60 the fourth 80 and then like the fifth 100 ናቸው ማለት ነው። ሃይስት እና ዝቅተኛ ናቸው። ስለዚህ ዝቅተኛዎቹ ኮኦፕሬቲቭ ውስጥ እንዴት አድርገው ነው የሚገቡት? ራሱ ገብቷቸው በማህበር ተደራጅተው ዝቅተኛ ገቢ ያላቸው ሰዎች ነው እንግዲህ ወይ በዘመድ ምናምን ላይ ነው በገቢያቸው መሰረት ተመስርተው ሳይሆን ገቢያቸው እንደዚህ ቢሆንም በአንድ አይነት ታምር ብቻ 5.5% የሚሆኑ የመጨረሻው ዝቅተኛው ላይክ ነው ኩንታይል 5.5 ኦፍ ደም ኮኦፕሬቲቭ ሃውስ ውስጥ አሉበት። ከዛ ኪው2 7.7 ናቸው ኮኦፕሬቲቭ ውስጥ ያሉበት። ኪው3 15፣ ኪው4 22፣ ኪው5 ነው ላይክ 47% ያስኬዳል ነው ላይክ ነው። ግን ያው እንግዲህ በገቢያቸው አይደለም ነው ቤቱን የሚያገኙት። ቢካተቱም እዛ ምናልባት እንግዲህ ነው ላይክ ነው ዘመድ ወይ ቤተሰብ ወይ የሆነ ሰው አግዟቸው ገቢያቸው እንደዚህ ቢሆንም ግን በአንዳች አይነት የሆነ ገንዘብ የሚያገኙበት እድል ተፈጥሮላቸው ቤት ላይ አውልተውታል። በዛ መልኩ እንደዛ አድርገውት ነው ብለን እናስብ። በፎርማሊ ኮንስትራክትድ የሆኑት ኢነሰንስ እንግዲህ ኢንፎርማል የሚሉት እነሱ በጭቃ የተሰራውን ቤት ነው። ፎርማሊ ደግሞ ኖርማል በብሎኬት በአሸዋ ምናምን የተሰራ 12.4 12.8 ወዘተ እያለ ሄዳል። የኮንዶሚኒየም እንዴት ነው አሁን አይጋጭም? እንዴት ልበላችሁ? ኮንዶሚኒየም ላይ ተደምረው ስንት ነው ያሉት? 20 አይሞሉም፣ 20%። እዚህ ግን ፎርማሊ ኮንስትራክትድ የሆኑ ቤቶች ላይ 24-25% ይገባሉ ነው። ቢያንስ የ5% ልዩነት አለው። አይ ዶንት ኖ መረጃው ወይም ያ እንግዲህ የህዝቡን ባህሪ ይሆናል። ምንድን ነው የሚባለው? የሀገሪቱ ሁኔታ ትንሽ ያምታታል ማለት በጣም የተዘበራረቀ ነው። አሁን ይታያችሁ እንግዲህ ኢንፎርማሊ ኮንስትራክትድ ሃውስ ውስጥ ከፍተኛ ገቢ ያላቸው ሰዎች በሀገሪቱ ከፍተኛ ገቢ ያላቸው ሰዎች ኢንፎርማል በሆነ መልኩ የተገነባ ቤት 20% የያዙት እነሱ ናቸው። አልበዛም? ገብቷቸዋል። እዛ ማለት ከመካከለኛዎቹ እና ከዝቅተኞቹ ጋር ነው ከመጨረሻ ዝቅተኞቹ ጋር ተመሳስለው ነው። ኤኒዌይ እንጃ የቴብሉ ማለት የከተማው ባህሪ ውስብስብነት ሊሆን ይችላል። እሱን ነው የህዝቡ ባህሪ የህዝቡ ኢኮኖሚካዊ ባህሪ በጣም ወጣ ገባነት ሊሆን ይችላል። ግን ያቀረቡት ሀሳብ ይሄ ነው። ዋናው ሊያሳዩ የፈለጉት ግን አሁን ለምሳሌ ኮንዶሚኒየም ላይ ብንመጣ 20% ናቸው ዝቅተኛ ገቢ ያላቸው ሰዎች ኮንዶሚኒየም ውስጥ የገቡት ላይክ ነው። 20% ናቸው ከሁለቱ ማለት ነው ከፈርስት 20 ላይክ ነው ቱ ኩዊንታይልስ ውስጥ ያሉት ሰዎች ውስጥ
20% ብቻ ናቸው ኮንዶሚኒየም ከቨር ያደረጉት። ሌላውን 60%ን ከቨር ያደረጉት ለምሳሌ አሁን በጣም ብዙ ኮንዶሚኒየም ቤት ላይ የሚኖሩት በፐርሰንቴጅ ስታያቸው ከፍተኛ የገቢ ደረጃ ላይ ያሉት ሰዎች ናቸው። 37%። ከዛ በከፍተኛ ደረጃ ያሉት ከነሱ ቀጥሎ ያሉት 23%፣ ከዛ 18%፣ ዝቅተኛ ገቢ ያላቸው ተደምረው 20% ነው ያላቸው ነው የሚለው። ዋናው እሱን ነው ለማሳየት የፈለጉት። ግን እንዳለ ቴብሉ ስታዩት ትንሽ ጃምብልድ ነው ለእኔ። ኤቪደንስ ሰጀስት ዛት ኤችዲፒ ኢዝ ፊስካሊ አንሰስተነብል። እንግዲህ መረጃዎች እንደሚያሳዩት የኮንዶሚኒየም ግንባታ የሚያዛልቅ አይደለም ከበጀት አንኳያ ነው የሚሉት። As per our analysis, the average total cost to government to deliver 1 unit of IHDP, combining the cost of land, infrastructure services, construction, administrative costs, duty exemptions, and so on. I told you so. That's right. Cost of land, infrastructure, አድሚኒስትሬቲቭ የአስተዳደር ወጪ እሱ እንኳን ላይክ ነው። ዲዩቲ ኤግዘምፕሽንስ ኢንፍራስትራክቸር ሰርቪስስ ኮንስትራክሽን ላይክ ነው። ኮምባይኒንግ ዘ ኮስት ኦፍ ላንድ ኢንፍራስትራክቸር ሰርቪስስ ኮንስትራክሽን። ስለዚህ መንግስት this is equivalent around no like no per square meter የመሬት ዋጋን ጨምሮ ነው። መሬት ዋጋን ጨምሮ ነው ማለት ምን ማለት ነው? መሬት ከኪሱ ነው መንግስት የሚያወጣው፣ አይከፍልም ነው የምላችሁ። ገብታችኋል? and it's መሬት ሲሸጥ like no it's expensive ማለት አሁን እንዴት ልበላችሁ፣ ስንት ነው አታች የምታደርጉት ኮስት ኦፍ ላንድ ላይ። ኢንፍራስትራክቸር ማለት እነዚህ ኦፍሳይት ኮንስትራክሽኖቹ ናቸው። እነሱ የእንትን ናቸው ነው የምላችሁ። የከተማ አስተዳደር ላይ ነው ከሌላው በግብር በምናምን የሚወስደውን ነው አምጥቶ የሚያወጣው። ለቤቱ አይደለም የሚያወጣው። ኢነሰንስ እንዴት እንትን አለው ዲቲ ኤግዘምፕሽንስ። ስለዚህ ለኮንዶሚኒየም ግንባታ ምናምን የሚያስገባቸው አንዳንድ ነገሮች ካሉ ከቀረጥ ነፃ ነው የሚያስገባቸው። ስለዚህ እንደዛ አድርጎ ቤት ገንብቶ ሲያቀርብ እነዛን ሁሉ ጨምሮ 647 ሺህ ብር ነው ቤት። ምን ነው ግን አሁን ለምሳሌ አቨሬጅ ቶታል ኮስት ቱ ገቨርንመንት ዴሊቨር 1 ዩኒት አቨሬጅ ማለት ምን ማለት ነው? ለምሳሌ አይደለም ሚኒመሙ ስቱዲዮ ነው። ስቱዲዮ ከዛ በኋላ 1 መኝታ ቤት፣ ከዛ 2 መኝታ ቤት፣ 3 መኝታ ቤት በእንትን ነው እንጂ በ40/60 ነው እንጂ እንትን ያለ አይመስለኝም። ስለዚህ ባለ 1 መኝታ ቤት ገንብቶ ለማስረከብ ያለበት ወጪ 647 ሺህ ብር ነው ሲባል ይሄ 647 ሺህ ብር የመሬቱን የዲዩቲ ኤግዘምፕሽኑን የመሰረተ ልማት ግንባታውን ዋጋ ጨምሮ ነው። ግማሹን የምታወጡለት ነው የሚመስለኝ ነው። ስለዚህ ግማሹን ነው የምታወጡለት ይመስለኛል። ግማሹን የምታወጡለት ከሆነ ባለ 1 መኝታ ቤት ገንብቶ ጨርሶ ሲያስረክብ ለኮንስትራክሽን ቤቷ ግንባታ ብቻ የሚያወጣት ብር በአቨሬጅ ሌትስ ሴይ 650 ሺህ ብናደርገው 325 ሺህ ብር ነው የሚያወጣው ባለ 1 መኝታ እንደው በአቨሬጅ ብለን ከወሰድን ማለት ነው። ወይንም በካሬ ሜትር እንውሰደው ነው። ስለዚህ 12,000 ሺህ ብር ነው የሚያወጣው በካሬ ሜትር። ቻትጂፒቲ 8,000 ነው ያለው። 8,000 ላይክ ነው ሰብስታንዳርድ ላይክ ነው ሚኒመም ማቴሪያል ተጠቅሞ ብሎ ማለት ነው። በካሬ ሜትር 6,000 ብር በደንብ አድርጎ ነው የሚያዋጣው ይመስላችሁ? እያተረፈ ነው እንጂ የሚሸጠው። እንዲያው አሁን ስንት ናቸው እንግዲህ ስንሰማ የሚባሉት 6,000 ብር ብናደርገው በ45 ካሬ ሜትር
270 ሺህ ብር 45 ነው። ስንት ነው? ላይክ ነው 45 ካሬ ሜትር በ6270 ሺህ ብር ምናምን ስቱዲዮ 45 ካሬ ሜትር ይሆናል። 45 ካሬ ሜትር እኮ ማለት ስንት ነው? አይ ዶንት ኖ ብቻ አንድ መኝታ ቤት ይቀር ባለ አንድ መኝታ ቤት 270 ሺህ ብር አይመስለኝም የሚሸጠው። የሆነ ነገር አየር ማለት ወይ በኮስት ነው የሚያስረክበው፣ የሆነ ማርጂን ያተርፋል። ኤኒዌይ እነሱ ግን የሚሉት እንደዛ በመሆኑ ወጪ ይሄን ያህል ወጪ ስላለበት ማለት በአማካይ በቤት 647 ሺህ ብር ያወጣል ነው። ግን በቤት በአማካይ 640 ሺህ ብር ያወጣል ሲሉ የመሬትን ዋጋ ጨምረው ነው፣ የዲዩቲ ኤግዘምፕሽኑን ጨምረው ነው፣ ኢንፍራስትራክቸር ሰርቪሶቹን ጨምረው ነው። በዛ ላይ ደግሞ እኔ ይመስለኛል አሁን ማለት አንዳንድ ነገሮችን ከግምት ያስገቡ አይመስለኝም። ምክንያቱም ብዙ ነገሮችን ለምሳሌ አሸዋ በነፃ ላይ ነው ከራሱ ነገሮች ይጠቀማል ወዘተ ወዘተ። እነሱን ከግምት ያስገቡ አይመስለኝም። ግን ወጪው ብዙ ነው። እኔ ዋናው የፈለግኩት መንግስት ኮንዶሚኒየሞቹ የሚሰራው በትርፍ ነው እንጂ እየከሰረ አይደለም ነው። ቢያንስ ሚኒመም አትኮስት ካልሆነ ደግሞ ነው ዝቅ ያለች 5% 10% ማርጂን አለችው። ምክንያቱም ኮስት ኦፍ ላንድን ማስገባት አይችልም። እሱ ሪል ስቴት ዴቨሎፐር አይደለም። ለምሳሌ በሊዝ መሬት በጨረታ ገዝቶ አይደለም ያቀርበው። ሊዙን ትቼ ነው ላንተ ሰጠው ነው የሚለው። ምን አገሩ ሰላላይቅ ነው፣ የጋራችን አይደለም። የራስን ካምፓኒ አደልበ ነው። እንደዛ ነው የሚመስለኝ ነው ብላችሁ this brings the overall cost of IHDP construction to the government upwards of $247 billion, approximately $9 billion since the inception of the program. እና ወደ 9 ቢሊዮን ላይ ነው ከተጀመረ ጀምሮ። እንግዲህ ባለፉት ስንት ዓመት ላይ ነው ኮንዶሚኒየም ከተጀመረ ጠቅላላ የገነባው 300 ሺህ ቤቶች ነው። ወጪውን ወደ 10 ቢሊዮን የአሜሪካ ዶላር አድርሰውበታል። ግን በአብዛኛው እንዴት ልበላችሁ አሁን ከዚህ ውስጥ አክቹዋሊ ፎሬን ከረንሲ ላይ የሚደገፍበት ወጪ መኪኖቹን፣ ማሽኖቹን፣ ነዳጁን ነው ብረት ምናምን ነው። እነሱን ስታወጡ በዶላር እኔ እንጃ ነው 4 ቢሊዮን ምናምን ሊያወጣ ይችላል። 5 ቢሊዮኑን ከዚሁ ከሎካል ከረንሲ ነው የሚያደርገው። 5 ቢሊዮን ዶላር የሚገመተውን ገንዘብ ከዚሁ ከሎካል ከረንሲ ነው የሚያደርገው። ኤኒዌይ የሆነ ሆኖ እነሱ እንግዲህ ሊሉ የፈለጉት አያዋጣም ይቅርብህ ውጣበት ነው። ያው እነሱን ሰምቶ ይሁን ራሱ ሲጠግብ ወጥቶ ይሁን አላውቅም፣ ግን ወጥቷል ነው እንግዲህ ያው ሁላችንም እንደምናውቀው IHDP subsidy analysis under the 2080 scheme በ2080 ውስጥ እንግዲህ በ2080 ውስጥ ለስቱዲዮ ኤንድ %2 ምንድን ነው? ኢንትረስቲንግ። ለምሳሌ ስቱዲዮ 23% ኮንስትራክሽን ነው። ላይት ብሉ ምንድን ነው? ዲቲ ዌይቨር አድሚን ኢንፍራስትራክቸር ላንድ ገቨርንመንት ሰብሲዲ ዳውን ፔመንት ሞርጌጅ admin infrastructure the big blue land። ስለዚህ ይታያችሁ እንግዲህ ሰዎች ስቱዲዮ ሰርቶ ሲያስረክብ 70% በሉት 70% የላንድ ነው የላንድ ነው ማለት ምን ማለት ነው? ያ ቦታ በጨረታ በሸጠው ኖሮ ይሄን አላገኛለሁ ብሎ የሚያስበው ነው እንጂ ወይንም ነው ላንዱን አጫርቶ ቢሸጠው ኖሮ የሚያገኘውን ገቢ የተወበትን ነው
70% ኮስቱ ማለት ነው ለስቱዲዮ። ስለዚህ ስቱዲዮ መንግስት ላይክ ነው ጋቨርንመንት ላይክ ነው ኢትዮጵያን ጋቨርንመንት ስቱዲዮ ላይክ ነው ኢትዮጵያን ጋቨርንመንት አይኤችዲፒ ኢትዮጵያን ጋቨርንመንት አይኤችዲፒ ስቱዲዮ delivery price, delivery cost or price. Study reports that the average cost to government delivery unit, including land infrastructure, is for the studio unit and like SD and other source like same as the price paid like so. A study reports that the average costs World Bank delivering one HDP unit, including land infrastructure, is about 647 like ነው የቀደሙ አሁን የኛ የምናነበውን ሪፖርት ሪፈር አድርጎ ነው የሚነግራችሁ ወደ $23,292 ይመጣል አይነት ነገር ነው ኢኩቪቫለንት per meter square for the studio unit which are smallest unit in lower income households, one source states the total cost is Galbi urbanization in Ethiopia. What's Galbi like now? የሚያስረክብበት መንግስት የሚያስረክብበትን ዋጋ ለማወቅ ፈልጌ ነበር። ኢትዮጵያ ያንቺ አይደል? $6,500 ማለት በአሁኑ ዶላር አይመስለኝም። በ48 እናድርገው። $6,500 በ50 ብር እናባዛውና 6,500 ሲባዛ በ50 ብር 320 ሺህ በለው 325 ሺህ ምናምን። ከዚህ ውስጥ ለግንባታ የሚያወጣው ላይክ ነው 60% ነው 70% ነው ያለው 70% times 0.7 325 ሺህ ሲቀነስ 325 ሺህ 97,500 ብር ነው ገንብቶ ቤቱን የሚጨርስበት። ይቅርታ ያ 98,000 ብር በለው ቤቱን ገንብቶ የሚጨርሰው። የቀረውን ትልቁን 70% ለላንድ ያወጣሁት ነው የሚላችሁ። ከዛ ላይ እንግዲህ የሚቀናነሱ አሉት። ኮንስትራክሽን ኮስቱ $23 ብቻ ነው ላይክ ነው 23። እዚህ ላይ አድሚኒስትሬቲቭን ጨምሩለት። አድሚኒስትሬሽን እና ምንድነው ኮንስትራክሽን ላይክ ነው አድሚን እንስጣው ነው ለኢንፍራስትራክቸር እንዲሁ ጠቅላላ ብናረገው ረበስ ኢየሱስ ሰውን ሲዘርፈው ነው ያለው። እና ልክ ነኝ እኔ የገመትኩት እና ሰብሲዳይዝ አረኩኝ ይላል 86%። ደጉሜ ነው የሚለው እና ድጎማው ከየት መጣ ነው ስትሉት ለመሬት አንተን ማስከፈል የዋጋውን 86 ድረስ ገቨርንመንት ሰብሲዳይዝ አደረኩት ያ ኮንስትራክሽን ኮስት ሞርጌጅ ዳውን ፔመንት 2.7 አድርጉት።
እንዴት አድርገው እኔ ልክ ከሆንኩኝ ግራፉ ትንሽ ማለት ምንድነው መሰለህ ጥያቄ ይፈጥራል። አሁን ለምሳሌ እንዴት ነው 2.7 ፕላስ 10.9 11 በሉት 11 በሉት 13.6 ነው ሰው የሚከፍለው 13.6 አስከፍሎ which means ስንት ማለት ነው እንግዲህ 4 ከዛ 6 86 ኦሬት 86.4 ደግሞ እኔ ከፍዬልሃለሁ ብሎ ይሰጣል ነው እኔ ከፍዬልሃለሁ ብሎ ይሰጣል። ምክንያቱም አሁን ለምሳሌ እንበልና በ350 ሺህ ብር ስቱዲዮ ሰጣችሁ። እኔ like now I'm trying to understand በ350 ሺህ ብር ስቱዲዮ ሰጣችሁ እና በ350 ሺህ ብር ስቱዲዮ ስሰጥህ ሌት ሴይ አንተ የከፈልከው 13% ብቻ ነው 350 ሺህ ብር ሌት ሴይ 13.6 ስለዚህ 18.64 ስንት ይሆናል? ይህ ነው ላይክ ነው 86.4 ሲባዛ 350 ሺህ ሲካፈል 13.6 86.4 ሲባዛ 350 ሺህ ሲካፈል 13.6 2,023,529 ብር 2,023,529 ብር እኔ ከፍዬልህ ነው የሰጠሁት ነው የሚለው ነው እንግዲህ በስቱዲዮ ሲመጣ እንደዛ ከሆነ በሌላ አማርኛ ምንድነው አሁን ለምሳሌ ለግንባታ እና ለአስተዳደር ያወጣው 25% ነው ከኪሱ ያወጣው እሱ ያወጣው ነው አክቹዋሊ የከፈለው ሌላው ነው ለአስተዳደር እና ለግንባታ ያወጣው ነው። ኢንፍራስትራክቸር ጂቲ ኤግዘምፕሽንስ ያወጣቸውን ኮስቶች ዲቲ ኤግዘምፕሽኑን ነው ምንድነው የሚባለው ገቢ ትቶ ነው እንጂ በሌላ አማርኛ የራሱ ሊመጣለት የነበረውን ነገር አስቀረ እንጂ ከኪሱ አውጥቶ የከፈላቸው ነገሮች አይደሉም። ዲቲ እና ኢንፍራስትራክቸር ከፍሏል ብለን እናስብ እና ቢጫው ኢንፍራስትራክቸር ነው ኦሬንጅ ነው ቢጫው ነው ኢንፍራስትራክቸር ኦሬንጅ ኢዝ ኢንፍራስትራክቸር ሌትስ ሴይ ኦኬ ና ነው ሌትስ ጊቭ ሂም 23 25 26 31% ኮስት ኢንከር አደረገ ነበር 30 ላይቭ እያሰቡን ስለሆነ 29% ቀጥታ ወጪ ከኪሱ አወጣ። የግንባታ የመሰረተ ልማት ማሟላትና የአስተዳደር ወጪዎች ያወጣቸው ማለት ነው። 29% ቤቱ ከተሰራ ነው የቶታል ኮስቱ ከሚባለው 29%ቱን ቀጥታ ያወጣው ነው። ላንድ ዝም ብሎ ያለ ነው፣ ምንም የሚያደርገው ነገር የለም። ኢንፍራስትራክቸሩ ነው መሬቱን ለማልማት ምናምን ከተባለ የላንድ ወጪ ነው የኢንፍራስትራክቸር ወጪ እሱ ነው። ስለዚህ 29% ነው ያወጣው። ግን ከዛ 29% ውስጥ ሌትስ ሴይ እሱ ግን የሚለው ምንድነው የቤቱን 10% ክፈልና ቤቱን ውሰዳው ይላቸዋል። ነው 10
አሁን ግሬው ስንት ነው? ግሬ ኢዝ ሞርጌጅ ዳውን ፔመንት 2.7% ክፈልና ውሰደው 2% ክፈልና ውሰደው 10 ነጥብ ልቅ ነው ሳብሲዳይዝ አደረኩት። በአጠቃላይ ሲያደርገው ስንት ይመጣል? 13.6። ስለዚህ 29% የቤቱን ወጪ አውጥቶ በ13.6 ለሰውየው ሰጠው ነው። እቺን በመሀል ያለችውን የ14% ዲፍረንስ የ13.6 ዲፍረንስ ራሱ ከቨር አረገለት ነው። እኔ አሁን ማወቅ የፈለግኩት ምንድን ነው ራሱ ከቨር አረገለት ማለት ምን ማለት ነው? ለምሳሌ አሁን መሬቱ 69% ነው። ስለዚህ መሬቱ 69% ከቨር የሚያደርግ ከሆነ መሬቱን ስለተውኩልህ ነው ወይ ያንን ከቨር ያደረኩት የሚለውና እሱ እዛ ውስጥ ይካተታል። ተወደደም ተጠላም ዋናው ሀሳቤ ከስሮ ነው ያስረከበው ወይስ እያተረፈበት ነው? ከእንትን አኳያ ስታዩት እሺ እንግዲህ ከዚህ ከስቱዲዮ አኳያ ስታዩት እየከሰረ ነው እንትን የሚለው የሚከስረው ግን ቤቱ በገበያ ቢሸጥ ኖሮ ወይንም የከፈላችሁትን ክፍያ ቤቱ ስንት አለ እየከሰረ ነው የሚያስረክበው ወይስ እያተረፈ ነው የሚያስረክበው? ተደምሮ ሲያልቅ ከኪሱ አውጥቶ ለሰው ሰርቶ አሁን ለምሳሌ የኢንፍራስትራክቸር፣ የአድሚኒስትሬሽን፣ የኢንፍራስትራክቸር አድሚኒስትሬሽን፣ የኮንስትራክሽን እና ዲቲውን እናውጣው። ምክንያቱም ከኪሱ አይደለም የሚያወጣው ገቢ ነው የሚያስቀረው። ስለዚህ ዲቲውን እና እንትኑን ስንደምረው ይሄንን ቤት አሁን በ70% አስረከበው። እዚህ ጋር ባለው ነገር እንስራውና በቁጥር አስቀምጠን በአቨሬጅ 647 ሺህ ብር ሰራው ብለን ብንል ቤቱን ነው የምላችሁ 647 ሺህ ብር ሰራው ብንል ያወጣው ወጪ 647,007 ሲባዛ ነጥብ 7 450 904 እንትን ነው የ904.9 452 904.9 194,102 ብር አክቹዋሊ ቤቱን ለመገንባት አሁን አንድ ስቱዲዮን ለመገንባት ያወጣው ዋጋ ይሄ ነው። ኢንፍራስትራክቸሩን ጨምረን ነው የምላችሁ። ለምሳሌ 647,000 እነሱ ያስቀመጡትን ይሄን ራሱ ቁጥር ወስደነው ነው የምላችሁ 647,000 ከ7 ብር ለስቱዲዮ ያወጣው ብለን ነው ብንወስድ 194,102 ብር ነው ያወጣው። ምንን ጨምሮ ማለት ነው? ግንባታውን ጨምሮ የአስተዳደር ወጪውን ጨምሮ ኢንፍራስትራክቸር ዴቨሎፕመንቱን ጨምሮ ያወጣው ወጪ 194,102 ብር ነው። የቀረው በመተው ማለት አሁን ለምሳሌ ሌላ የግል ድርጅት ቢያስገባ ኖሮ ቀረጥ የሚሰበስበው ግን እሱ ስለሆነ ለራሱ ስለሆነ ቀረጥ ባለመሰብሰብ ያጣው ገቢ፣ መሬቱን በጨረታ ቢሸጠው ኖሮ ያገኘው የነበረውን ገቢ በመተው ያጣ የነበረውን የመሬት ዋጋ እነሱ ስትደምሯቸው ነው 452,000 ብር የሚመጣው ማለት ነው። አሁን በ194,000 ብር ግን አያስረክባችሁም ነው ላይክ ነው። እዚህ ጋር አሁን ያሉትን ስትደምሯቸው ስቱዲዮን የሚያስረክባችሁ በስንት ነው ማለት ነው? አሁን 10.9 ሲደመሩ 27 ላይክ ነው 6
13.6 ነው። ስለዚህ የ647007 13.6 ስታወጡለት 647007 ሲባዛ 13.6 87,992 ብር 87,992 ብር 952 ከነወለዱ የሚያስከፍላችሁ ይሄን ነው። አሁን ለምሳሌ ስቱዲዮ ሲያስረክባችሁ በ87,992 ብር ካስረከባችሁ ስንት ብር ይከስራል ማለት ነው? ቢያንስ 100,000 ብር ይከስራል። ሊትራሊ ከኪሱ አውጥቶ የሰጣችሁ ነው ላይክ ነው። ኮንዶሚኒየም ስቱዲዮም በ87,992 ከሰጠ 100,000 ብር ከስሯል አላት ማለት ነው። ቢግ እንትን ምን ልበላችሁ፣ ከግማሽ በላይ ደጉሟቸዋል። እንዲያውም የሚለው ስንት ነው? ከግማሽ በላይ ሳይሆን 86.3% ደጉሟቸዋል። ታትስ ቱ ማች። ችግሩ ኮንዶሚኒየም እንደዛ ነበር የሚያስረክበው ወይ አይ ዶንት ኖ ማለት ስቱዲዮ በዛ ነው የሚያስረክበው አላውቅም። ስቱዲዮ በዛ ነው የሚያስረክበው አላውቅም። ስለዚህ ጥያቄያችን ማለት እንትኔን እንትን ብሎ አይደለም፣ ምንድነው የሚባለው፣ እያተረፈ ወይም አትፓር አይደለም የሚሸጠው። ሪሊ ከኪሱ ሉዝ የሚያረጋት ነገር አለች። እነሱ እንደሚሉት አሁን 86 ምናምን ፐርሰንት በእነሱ አሁን ለምሳሌ 87,000 ብር ከሸጠላችሁ ቤቱ በትክክል ሲሰራ 647,000 ብር እየመጣ ስለሆነ ወደ 80 ምናምን ፐርሰንት እየደጎማችሁ ነው። እኔ 80% አይደለም ግን 13% ላይክ ነው ወጭ ኳሊቲ 20 ምናምን ፐርሰንት አውጥቶ 13% ያስከፍላችኋል። የቤቱን ዋጋ ቤቱን ለመስራት 20 ምናምን ፐርሰንቱን ያወጣል። ኤስቲሜትድ ቫልዩ ላይክ ነው ኤስቲሜትድ ማርኬት ቫልዩ። ግን ለእናንተ ሲሰጣችሁ ኤስቲሜትድ ማርኬት ቫልዩ 13% ይሰጣችኋል። በዛሽ መካከል ያለችውን ልዩነት ሉዝ ያረጋታል። ከሆነ ወንድሜን የሚያስብል በጣም ተቀጥቅጧል ማለት በጣም ከስሯል፣ ተጎድቷል። ግን 80 ምናምን ሺህ ብር ያስረክባል ወይ ስቱዲዮ እና ላይክ ነው አይ ዊሽ እሱን ላይክ ነው what I wanted was I think like with ChatGPT like let's say when the government there's the lottery distribution system. For HDP houses, like now, do you think it was like delivering the studio e.g. in like 2080 scheme
before the devaluation. EG at 19,000 Ethiopian birr. ሪላያብል የሆነ ነገር ማለት ነው። ስኪመንስ በሜትር ስኩዌር 7,900 ልክ ነው 7,000 ሞርጌጅ ዋይ ልክ ነው 30 ሜትር ስኩዌር በሜትር ስኩዌር ይመስለኛል 7,997 ብር ከዲቫሉዌሽኑ በፊት አሁን የኢኮኖሚ ማሻሻያ ተብሎ ከመጣ ወዲህ ነው ማለት ከመምጣቱ በፊት የኢኮኖሚ ማሻሻያ ተብሎ የመጣው ዲቫሉዌሽን ሳይመጣ በፊት ባለው ገንዘብ ስቱዲዮቹን በዚህ የሚያስረክብ ከሆነ 100 ምናምን ሺህ ብር አትርፏል ነው ላይክ ነው። ምክንያቱም 194 ሺህ ነው የሚመጣው 200 ሺህ ነው 139 ላይክ ነው 40 ምናምን ሺህ ብር አትርፏል። ይቅርታ 40 ሺህ ብር ምናምን አትርፏል እና 40 ሺህ ብር ደግሞ በካሬ ሜትር 30 ካሬ ሜትር ሲሰጣችሁ መሬቱን ለስንት ሰው ስንት አሁን እንደው ሚኒመም ስንት ይሆናል ነው የምላችሁ ላይክ ነው ስቱዲዮ አድርጋችሁ ከ4 ፍሎር በታች ያለው ኮንዶሚኒየም ያለ አይመስለኝም 4 ፍሎር በታች ያለው። ስለዚህ 30 ካሬ ሜትሩን ለ4 ሰው ነው የምታካፍሉት 30 ካሬ ሜትሩን ማለት ነው 40 ሺህ ስታረጉት ስንት ይመጣል? 4 ሰው 160 ሺህ ይመጣል። 160 ሺህ በካሬ ሜትር መሬቱን ራሱ እየሸጠላችሁ ነው 160 ሺህ ለ30 መሬቱን ራሱ በካሬ ሜትር በጣም ጥዬ ነው ራሱ ሊዝ ራሱ እያስከፈላችሁ ነው። መሬቱን ራሱ በ5 ሺህ ብር ነው በሜትር ስኩዌር ይሸጠላችሁ። በ5 ሜትር ደግሞ ሜትር ስኩዌር ከሸጠላችሁ የኢንፍራስትራክቸሩ ራሱ በሜትር ስኩዌር የሚያወጣው 1 ሺህ ምናምን ብር ነው የተባለ። ስለዚህ እኔ ሰብሲዳይዝ አድርጌያለሁ ብሎ የሚለው ዋጋው ማለት ነው 600 ላይክ ነው አስበን ማለት ነው የኮንስትራክሽን ዋጋው ምናምን ላይክ ነው 640 ሺህ ብር 47 ሺህ ብር እንደው የገበያ ዋጋው ነው ፌር አድርጎ በኮምፒቲሽን ቢባል ምናምን ብንል ሊያመራምር ቢችልም ግን ወደዛ ያደላል። ምክንያቱም መረጃው ውስጡ ማለት ግልጽ በሆን እንዴት ልበላችሁ እኔ የፈለግኩት እነዚህን ኮስቶች እንስጠውና የኮንስትራክሽኑን እሺ ከፍሏል ብለን እንቁጠርለት፣ የአስተዳደር ከፍሏል ብለን እንቁጠርለት፣ ማነው ስሙ የኢንፍራስትራክቸር ከፍሏል ብለን እንቁጠርለትና እነዚህን ኮስቶች ቆጥረንለት በዚህ ያወጣው ለኮንስትራክሽን ለአስተዳደር እና ለኢንፍራስትራክቸር ያወጣው ኮስት ከሚሸጥበት ዋጋ በጣም ያነሰ ከሆነ ይቅርታ በጣም የሚበልጥ ከሆነ ደጉሟቸዋል ማለት ነው። ካስረከበበት ዋጋ ግን ያንስ ከሆነና ከፍተኛ ነገር የመሬት እንትን ከሆነ የሚገባው የደጎማ አይደለም፣ ሰው እየዘረፈ ነው ነው መሬት ምናምን በመስጠት መሬት ስለሰጠውና ዲዩቲ ኤግዘምት በማድረግ ደጉም ያለው ይበል እንጂ ነው። ስለዚህ ለዛሬ እዚህ ጋር ላብቃና በ80ኛው ቪዲዮ ለመገናኘት ያብቃን። ስለሰማችሁኝ አመሰግናለሁ። መልካም ጊዜ